ማህበራዊ ኃላፊነታቸውን ለመወጣት ደም በመለገሳቸው እርካታ እንደተሰማቸው በባህር ዳር ከተማ የዳያስፖራና የፊታውራሪ ሀብተ ማርያም ሁለተኛ ደረጃ ትምህርት ቤት ተማሪዎች ተናገሩ። በትምህርት ቤቶቹ የደም ባንክ ክበብ አባላት ለ3 ቀን በቆየ ዘመቻ ከ700 ዩኒት በላይ ደም መሰብሰቡን የባህር ዳር ደም ባንክ ገልጸዋል። ትዝታ መኮንን ከስጦታዎች ሁሉ ውድ ስጦታ የደም ስጦታ ነው። ከሰዎች ለሰዎች የሚሰጠውን የደም ስጦታ ለመስጠትም መስፈርቱን የሚያሟሉ ሁሉ በየ3 ወሩ ቢለግሱ ከአእምሮ እርካታ ባለፈ የጤና በረከቶችን ያገኛሉ። እናም በባህር ዳር የዲያስፖራ ሁለተኛ ደረጃ ትምህርት ቤትና የፊታውራሪ ሀብተ ማርያም አጠቃላይ ሁለተኛ ደረጃና መሰናዶ ትምህርት ቤት ደም ለግሰዋል። የደም ባንክ ክበብ አባላቱና ሌሎች ተማሪዎች ደም በመለገሳቸው እርካታ እንደተሰማቸው ይገልጻሉ። የውስጥሽ ደስታ አለው ለወገን ለምትደርሹ ለመጫቶች ለሚወልዱት ነው ለመከላከያዎች ነው ውስጥሽ ይረካል ደስተኛ ትሆኛለሽ። ለሁለተኛ ጊዜ ነው የምለግሰው። አንደኛ የደም ባንክ ክበብ አባል ስለሆንኩኝ ያው እኛም ለግሰን ማሳየት አለብን እና ለተማሪዎች እኛ ለግሰን ማሳየት ስላለብን እኛም ለግሰናል። ከዛ እያንዳንዱም ተማሪ በጎ ፈቃደኛ ሆነ መለገስ ይለግሳሉ ለግሰዋልም እና ደስ ይላል። ደም በመለገስ አንደኛው የሊና እርካታ ይሰጣል። ዋናው ትልቁ ነገር የሊና እርካታ ይሰጣል። ደም የለገስኩት ለ3ኛ ጊዜ ነው። የህመም ስሜት የለውም። እንደውም እንደገና በጣም ደስ የሚል ነገር ነው ደም መለገስ። ይሄ ደም የሚደርሰው ለወገኖቻችን ያንተውና በጣም ለምንወዳት 9 ወር አርግዛ ለወለደች እናታችን ስለሆነ ደማችን ሳንሰስት ብንሰጥ ደስ ይለኛል። ሊና ከተደሰተ ሌላ እኔ አይበቃኛል። እኔ ሊና የደስተኛ ከሆነ ሌላ እኔ መታመሜ ምናምን አይደለም። ምክንያቱም የሚደናውን ሰው ማሰብ ስላለብን የኔ ደስታ ያ ነው። የዲያስፖራ ሁለተኛ ደረጃ ትምህርት ቤት በደም ባንክ ክበብ አማካኝነት ለ9ኛ ጊዜ የደም ልገሳ መርሃ ግብር አዘጋጅቶ የደም ባንክ ክበብ አባላትና ሌሎች ተማሪዎች በዘመቻ ደም እየለገሱ መሆኑን የዲያስፖራ ሁለተኛ ደረጃ ትምህርት ቤት ዩኒት አስተባባሪ መምህር አየነው ማሞ ገልጸዋል። የትምህርት ቤታችን የደም ክለብ እንዳለ ይታወቃል። ለ9ኛ ጊዜ ነው አሁን የከበርን ያለን ወይ የለገስን ያለን። እንዳያችሁት አሁን ተማሪዎቻችንም የክበብ አባላት ልብስ ለብሰው ቲሸርት ለብሰው በደመቀ ሁኔታ የለገሱ ነው ያሉት። ምክንያት ቲሸርት እንዲታተም የሆነበት ምክንያትም ከዚህ በፊት ከነበረው ሞር ተማሪዎችን ኢኒሼት ለማድረግ ይሄን በማየት ልጆች የተሻለ ደም ልገሳ ፕሮግራም እንዲኖር ለማገዝ ተብሎ የታሰበ ፕሮግራም ነው። የባህር ዳር ደም ባንክ ያለፉት የጾም ጊዜያትን ተከትሎ የደም ልገሳው ተቀዛቅዞ እንደነበር የባህር ዳር ደም ባንክ ምክትል የቲም ኃላፊ ሲስተር ሸዋዬ ሞላ ተናግረዋል። ተማሪዎች በክበባት አማካኝነት ደም መለገሳቸው ያለፈውን የደም እጥረት ለመፍታት አስፈላጊ እንደሆነና በሁለቱም ትምህርት ቤቶች ለ3 ቀናት በተካሄደ ዘመቻ ከ700 በላይ ዩኒት ደም መሰብሰቡን ነው የተናገሩት። ደም ማለት ትልቁ የህይወት ስጦታ ነው። ያው ደም ፋርማሲ ላይ ደን አንገዘው እንደ እንደ አንቲባዮቲክ ማለት ነው። በቃ ልምዱ ነው በየ3 ወሩ እንዲለገስ ቢሆን ጥሩ ነው በያስባለሁ። ማለት ደምናውን ሰው ቀላል አድርጎ ነው የሚያየው፣ ግን ትልቁ የህይወት ስጦታ ነው እና ደም አንድ ጤነኛ ሰው ደግሞ በሰውነቱ ውስጥ ከ5000 እስከ 6000 ሚሊ ሊትር ደም አለ። ያ ማለት የሚለግሱት 0.03% ነው እና ያ የሚለግሱት ደም ደግሞ ከ90 እስከ 120 ቀን ባለው በላብና በሽንት መልኩ ይወገዳል። በላብና በሽንት መልክ ከሚወገድ እነሱ ለግሰው የሰውን ህይወት መታደግ ማለት ነው።